የወላይታ ሶዶ ከተማ የአትክልት ተራ ግብይት ለበርካታ ወጣቶች የስራ ዕድል መፍጠሩን የስራ ዕድል የተፈጠራላቸው ወጣቶች አስታወቁ። የአትክልት ተራ ግብይት ሴቶች ከወንዶች እኩል በመነገድና በመሸመት ቤቶቻቸውንና ራሳቸውን የማስተዳደር አቅም ላይ መድረሳቸውን ተናግረዋል። ዝርዝሩ በነሂሚያ ገነቱ ይቀርባል። ከፍተኛ የንግድ እንቅስቃሴ ከሚከናወንበት አንደኛው ስፍራ ላይ ነው የተገኘነው። 7 መግቢያና መውጫ በሮች ያሏት ወላይታ ሶዶ ከተማ የንግድ እንቅስቃሴዋን በሌሊት ነው የምትጀምረው። ወላይታ ሶዶ ከተማ ወንድ ሴት ተብሎ አይለይም። ሴቶች በአቅም ተሞልተው የሚሰሩበት ከወንዶች እኩል በሌሊት 10 ሰዓት መጥተው ቤቶቻቸውን የሚያስተዳድሩበት የገበያውን ሁኔታ የሚቆጣጠሩበት ከተማውን ከወንዶቹ እኩል አድርገው የሚሰሩበት አካባቢ እንደሆነ እየተመለከትኩኝ ነው። የሴት ነጋዴዎችን ከቤታቸው ባሻገር በግብይቱ ስራ ላይ ምን ይመስላል የሚለውን ሴቶችን ደግሞ ቆይታ እናደርጋለን። በጣም በሌሊት ነው የመጣሽው? ወላይታ ሶዶ ከተማ ነው የመጣሽው? ከየት ነው የመጣሽው? ከበሌ ከኪንዶ ኮይሻ በሌ አዋሳ ተነስተሽ ከበሌ 11 ሰዓት አሁን ሌሊት የመጣሽው? አዎ። በጣም ነው የሚገርመው። ምን ለመሸመት ነው የመጣሽው? እኔ አትክልቶችን፣ ካሮት፣ ድንች፣ ሽንኩርት ሁሉንም ነገር ለሆቴል የሚያስፈልገውን አስቤዛ በእርግጥ ምኖረው ሶዶ ነው፣ ግን ለልጆቼ እዛ ስለሚሰሩ የሚያስፈልጋቸውን ሌሊት እየመጣው እየገዛው ልክላቸዋለሁ። 11 ሰዓት በጨለማው ነው የምትወጪው? አዎ። እዚህ መድረስ ያለብሽ ማለት ነው? አዎ 11 ሰዓት ነው። ባለትዳር ነሽ? ልጆች አሉሽ? አዎ 4 ልጆች አሉ። ባለትዳር ነኝ። እሺ፣ እንዴት ነው ታዲያ አሁን የቤቱን ስራና ንግዱን አንድ ላይ እንዴት ነው የምታስኬጂው? ያው ሌሊት 10 ሰዓት እነሳለሁ፣ ለልጆች ቁርስ እሰራለሁ፣ አዘጋጅቼ አስቀምጬ 11 ሰዓት ገበያ እመጣለሁ። ወጥቼ እቃዬን አራግፋለሁ። ያው ቁጭ ብዬ የመጣው ደንበኞቼን ጠብቄ አስተናግዳለሁ። ምንድነው ስራ ካንተ? እኔ በማህበር ሆነን ቲማቲምና ሽንኩርት ወደ አደረው ወደ ካምባታ እንወስዳለን። ከዚህ ከወላይታ ሶዶ ማለት ነው። ከዛ ስትመጡ ምንድነው የምታመጡት? ከዛ ስንመጣ ጅንጅብል የተለያየ ያገኘውን ነገር ይዘን እንመጣለን። ወላይታ ሶዶ ከተማን እንዴት ትገልጻታለህ? እንግዲህ ረጅም ዓመት ታውቃታለህ ብዬ አስባለሁኝ። በአንድነት የሚኖር ነው ወላይታ። ደስ ምን ነው አቅፎ የሚቀበል ክፋት ነገር የሌላ ልዩነት የለውም። እኛ ብዙ ጉዞ እንሄዳለን። ወደ አማራ ክልል ወደ ትግራይ እንሄዳለን። መንገድ ይዘጋል፣ ብዙ ግርግር ይወጣል። እዚህ ቢሆን በፍቅር የሚቀበሉት ናቸው። ለምንድን ነው የምትነኩት ይላሉ። አጠገቤ የሚገኙት በጣም በሌሊት ተነስተው ስራቸውን ከሰሩ በኋላ የሻይ እረፍት የሚወስዱበት ሰዓት ላይ ነው። እኔም ከነሱ ጋር ሻይ እየጠጣሁ ነው የምገኘው። እንደው የግብይት ስራችሁ ስንት ሰዓት ነው በሌሊት የምትጀምሩት? ምን ይመስላል? ስራውን እኛ የምንጀምረው 10 ሰዓት ነው የምንጀምረው። ስራው የወደ ስሎን እየሰራን ያለ ነው። ጫኝና አውራጅ ተደራጅተን እየሰራን ያለ ነው። ገበያውም ይኸው እንደምታዩ በጣም በሰፊ ብዙ ሰው የሚንቀሳቀስበት ነው። ብዙ ሰው ከሌላ ቦታ መጥቶ የሚሸምትበት ነው። ማህበራቸው ምን እንደሆነ፣ እነማንን እንደሚያሳትፉ፣ ምን አይነት የስራ እድል ለወጣቶች እየፈጠሩ እንደሆነ እንግዲህ በጋራ እንጨዋወታለን ማለት ነው። እኛ ማህበር አባላቶች ወደ 45 ነን። ሌላ ተጨማሪ አካባቢ ልጆችን ስራ አጦችን ወደ 20 ጨምረን ወደ 65 አባላቶች ነን። ጫይና አውራጅ ላይ ብቻ ፓርኪንግ ላይና አካባቢ ጥበቃ ሸራ ምናምን በሚለው ላይ ደግሞ ወደ 70-80 ሰዎች አሉ። አጠቃላይ ወደ 100 ምናምን ሰው ነው ያለው። ወደ 3-4 ማህበሮች ናቸው ያሉት። ስራው ገና ብዙ ነጋዴ ነበር ይገባል ተብሎ የተጀመረው። ወደ 58 ሼድ ነው ያለው እና አሁን የገቡ ነጋዴዎች ውስን ናቸው። ሙሉ ነጋዴ አልገባም እንጂ ብዙ ነጋዴ ቢገባ ሌላ እንደኛ ስርዓት ወጣቶች የተማሩ አሉ። አካባቢ ላይ መከላከያ ተመላሾች ብዙ ወጣቶች አሉ ስርዓቶች። እነሱንም አቅፈን ጨምረን በጋራ ለመስራት አቅደናል። ሁለቱ ማህበር ፍቅርና ሎሚና ጫይና አውራጅ ማህበር ብዙ በጎ ስራዎችን ይሰራል። ብዙ ጊዜ ሚዲያ ላይ አልቀረብንም እንጂ በቋሚነት ምረዳቸው ህፃናት ከ10 ምናምን በላይ አሉ። የምናስተምራቸው ከጎዳና አንስተን እናቶች አሉ ወደ 5-6 እናቶች ቋሚ በየወሩ ቀለብ የምንቆርጥላቸው። በሳምንት ደግሞ ምንረዳቸው 1-3 ሰዎች አሉ። አጠቃላይ ወደ 20 ምናምን ሰው እንረዳለን። በዛ ላይ 2 ቤት ሰርተን ከካፌቶስ ማህበር ጋር 2 ቤት ሰርተን አስረክበን አሁን 3ኛ ቤት ከምትል ከንቲባ ጋር በመሆን ኦቶና አካባቢ ሰርተን ጨርሰን በርና መስኮት አስገብተን እናስመረቅ ነው። በቅርቡ እናስመርቃለን። ብዙ በጎ ስራዎችን እንሰራለን። ወላይታ ሶዶ ከተማ የጸጥታ ሁኔታዋ ሰላማዊ እንዲሆን በግብይቱም ደግሞ በርካታ የንግድ እንቅስቃሴዎች በሚከናወኑበት አካባቢ ላይ እንግዲህ በጣም ልዩ ስራን እየሰሩ ነው የሚገኙት። እነዚህ ወጣቶች ሊደገፉ ሊመሰገኑ ይገባል።